ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው ቪዲዮ እንግዲህ የምንመለከተው የብዙ ተማሪዎች ጥያቄዎች አሉ። የመጀመሪያው ጥያቄያችሁ እንግዲህ ያለፉ ተማሪዎች የመደቢያ ጊዜና ዩኒቨርሲቲዎች ተማሪዎችን ማስገባት የሚጀምሩበት ጊዜ መቼ ነው የሚለው ሲሆን፣ ሁለተኛው ጥያቄ ደግሞ በሪሚዲያል ዙሪያ አዲስ የተገለጸ ምን አዲስ ነገር አለ፣ ማለፊያ ነጥቡ እንደተባለው ይጨመራል ወይስ በነበረበት ይቀጥላል የሚለውን የምንመልስ ሲሆን፣ በሶስተኛ ደረጃ ደግሞ አዲስ የምትገቡ ፍሬሽማን ተማሪዎችም ሆነ ሪሚዲያል የምትመደቡ ተማሪዎች የሚጠቅማችሁ ሰርፕራይዝ ስላለን እስከ መጨረሻው መከታተል እንዳትረሱ። ቪዲዮንም ከወደዳችሁ ላይክ ማድረግ እንዳትረሱ። የመጀመሪያውን ጥያቄ ለመመለስ ያክል እንግዲህ የመጀመሪያው ጥያቄያችሁ እንደምታውቁት በአሁኑ ዓመት የማትሪክ ውጤት በተለያዩ ምክንያቶች ይፋ ለመደረግም በጣም ዘግይቶ የነበረ ሲሆን፣ በተጨማሪም ደግሞ የብዙ ተማሪዎች ቅሬታ እየታየ ስህተቶች ደግሞ እየታረሙ ከዛም አልፎ ደግሞ የማለፊያ ነጥብ ከ300 ወደ 297 ተቀንሷል። በዚህ ደግሞ ከ3000 በላይ ተማሪዎች አልፈዋል። እና ምን ለማለት ፈልጌ ነው፣ የምደባ ጊዜያችሁ በእነዚህ ምክንያቶች ተጨማምሮ ሊዘገይ የሚችልበት እድል ይኖራል። ምክንያቱም አሁን ያለፉ ከ3000 በላይ ተማሪዎች ጭምር የዩኒቨርሲቲ ምርጫ እንዲያደርጉ ይደረግና የዩኒቨርሲቲ ምደባቸው የእነሱም ተስተካክሎ ከእናንተ እኩል ይፋ ይደረጋል ማለት ነው። እንግዲህ እስከ መቼ እንጠብቅ ካላችሁ ደግሞ ካለ ተሞክሮ እስከማውቀው ድረስ በጣም ተራዘመ ከተባለ እስከ ጥቅምት 3 ድረስ ሊሄድ ይችላል። እስከ ጥቅምት 3 ድረስ በእርግጠኝነት ሊሄድ ይችላል፣ በጣም ተራዘመ ከተባለ ማለት ነው። በእርግጠኝነት ደግሞ በጣም ፈጠነ ከተባለ ከመስከረም 30 አይፈጥንም አይሄድም ማለት ነው። በጣም ከፈጠነ እስከ መስከረም 30 ድረስ ባለው ጊዜ ውስጥ በእርግጠኝነት በዛ ጊዜ ውስጥ የዩኒቨርሲቲ መደባችሁ ይፋ ይደረጋል። እናንተም እንግዲህ በዚች ባለቻችሁ ጊዜ ውስጥ ማድረግ ያሉባችሁ ነገሮች አዘጋጁ፣ ማዘጋጀት ያለባችሁ ነገሮች ማለት ነው። እንደ አንሶላ፣ ብርድ ልብስ ምናምን የተማሪ ይዞ መግባት ያለባቸው ነገሮች ከእናንተ የሚጠበቀው ነገሮች ማዘጋጀት ይኖርባችኋል። እንግዲህ በእነዚህ ሰዓት ውስጥ ምደባው ካለቀ የምትጠብቁት የጥሪ ጊዜ ነው። ወዲያው ምደባው ባለቀ ሰዓት ደግሞ ዩኒቨርሲቲዎች በሳምንት ውስጥ ተማሪ ሙሉ በሙሉ እንዲገባ ያደርጋሉ። በዚህም ስኬል መሰረት እንግዲህ እስከ ጥቅምት 15 ድረስ ወደ ዩኒቨርሲቲ ሁሉም ተማሪ ገብቶ ያልቃል ማለት ነው። ስለዚህ እናንተም በዚህ ባለችው ጊዜ ውስጥ እንዳልኳችሁ ዝግጅታችሁን ጨርሳችሁ መገኘት አለባችሁ ማለት ነው። ወደ ሁለተኛው ጥያቄ ስንመለስ እንግዲህ ባለፉት ቀናት እንግዲህ የማለፊያ ነጥብ ዝቅ ማለቱን ተከትሎ በርካታ ተማሪዎች ዩኒቨርሲቲዎች እንደሚቀላቀሉ ታውቋል። በዚህም መሰረት የሪሚዲያል መግቢያ ነጥብ ላይ ተጽዕኖ ያሳድራል የሚሉ ብዙ መረጃዎች ይቻላል። ነገር ግን እነዚህ መረጃዎች በጣም ከእውነት የራቁ መረጃዎች ናቸው። አብዛኞቻችሁም ስትጨነቁ ስላየሁ ነው። ነገር ግን ማወቅ ያለባችሁ ነገር ከትምህርት ሚኒስቴር ምንም አይነት መግለጫ እስካልተሰጠ ድረስ ምንም ነገር ተጨመረ ተቀነሰ ቢባል አትስሙ። ነገር ግን በባለፈው መግለጫ የፕሮፌሰሩ እንዳሉት ከሆነ እናንተም ሰምታችኋል ብዬ አስባለሁኝ። ፕሮፌሰሩ እንዳሉ ከሆነ ዩኒቨርሲቲ ወይም ደግሞ የሪሚዲያል መግቢያ ነጥብ ላይ ትንሽ ጭማሪ እንደሚያደርጉም ተናግረው ነበረ። ይህም የሆነበት ምክንያት ደግሞ በሚቀጥሉት ዓመታት ውስጥ ሪሚዲያል ፕሮግራም ከአሁን በኋላ መቅረት አለበት ብለው ስለሚያስቡ ነው። ይሄ ነገር እየተጨመረ እየሄደ ያለው ማለት ነው። ነገር ግን ውጤታችሁ በእርግጠኝነት ከ225 ጀምሮ ያላችሁ ተማሪዎች ፕሮፌሰሩ እንዳለው ከሆነ ተስፋ እንዳላችሁ እመኑ። ሶስተኛው ለእናንተ አስቀምጥልናችሁ ያለውን ሰርፕራይዝ ደግሞ አዲስ ለምትገቡ ፍሬሽ ተማሪዎችና ለሪሚዲያል ሙሉ የምትማሯቸውን ትምህርቶች በምናውቀው ልክ በማስተማር ልናገዛችሁ አስበናል። ባለፈው ዓመትም እያደረግነው ያለፈው ነገር ሲሆን ተማሪዎች የሚፈልጉትን ፊልድ በአሪፍ ውጤት እንዲቀላቀሉ ማድረግ ይችላል ማለት ነው። እናንተም እንግዲህ አሪፍ ውጤት ማምጣት የምትፈልጉ ከሆነ አሁኑ ተቀላቀሉን፣ ጊዜው አልረፈደም። ማወቅ ያለባችሁ ነገር ግን ሁሉም ነገር የሚሆነው በነፃ ነው። በቴሌግራም ቻናላችን ከሚቀጥለው ወር ጀምሮ ትምህርታችንን የምንጀምር ይሆናል ማለት ነው። ገብታችሁ ጆይን አድርጉ፣ እመኑኝ ትጠቀሙበታላችሁ። ለሰጣችሁን ጊዜ እናመሰግናለን። ሰብስክራይብ ማድረግ ደግሞ እንዳይረሳ።